አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ። እስኪ ዛሬ ቪዲዮ ልስራ ብዬ ነው። ማታ ነው እንዳውም ልሰራ ያሰብኩት የነበረው ግን አልተመቸኝም። ያው ከሁኔታዎች አንፃር አልሐምዱሊላህ ስለ ሁሉም ነገር አንድ ጥያቄ አለኝ ማለት ነው። ጥያቄው ምንድን ነው? የኛ የስደተኞች ጉዳይ ይመለከታል። በተለይ ሴቶች የኛን ጉዳይ ይመለከታል ማለት ነው። ማለት ጥያቄ ሁሌም እላለሁ ግን ሁሌም ጥያቄ ይፈጥርብኛል ማለት ነው። በሀገር ስንመጣ ተዋደን ተፋቅደን ወይም ደግሞ ተስማምተን የምንመጣ ብዙዎቻችን ማለት ነው፣ እኔም ጭምር። ግን ትላንት ምን ሰማው ብትሉ ድሮ ከባለቤቷ ተስማምታ የምትችለውን ሰርታ የሚችለውን ሰርተው ልጆቻቸውን የሚያሳድጉ እናት ነገር ነው የሰማሁት። ስደተኛ ናት ኦልሬዲ። ግን ስደት ከመጣች በኋላ እሷ ይሆን እሱ ይሁን የተቀየረ ወላሁ አለም። ግን እኔ እሷ አሳዘነችኝ። እና የኛ የስደተኞች ጉዳይ መች ነው የሚያበቃው የሚለውን ውስጤ ጥያቄ አጫረ ማለት ነው። ስደት ያለነው እኛ ነን፣ የምንጎዳው እኛ ነን። ብዙ ነገር የሞራል በሉ የጉልበት ብዝበዛ በሉ ብዙ ነገር የሚደርስብን እኛ ነን። ግን ሀገር ቤት ያለ ሰው አይረዳም። ለምንድን ነው እስኪ ሁሉም ጋር ነው በእውነት? እኔ ለኔ ብቻ ይመስለኝ ነበር። ግን ሀገር ቤት ያለ ሰው አይረዳም። ለምን እንዴት? እዚህ እኮ ማንም ደልቶት የሚኖር የለም። በእውነት እኔ ይሄ ቪዲዮ ለሀገር ቤት ሰው አድርሱልኝ። ይህ ቪዲዮ የምታደምጡ ለሀገር ቤት ሰው አስደምጡልኝ፣ ላኩልኝ፣ ሼር አድርጉልኝ። እኛስ የአንድ ጊዜ በእውነት ነው የምላችሁ የአንድ ጊዜ የሚደርስብን የሞራል ውድቀት የሆነ ነገር ታዘን ሳንሰራ ወይ ረስተን ወይ ደግሞ ጊዜ አሳልፈን ከሆነ የምንባለው የሚደርስብን የሞራል ውድቀት ሚሊየን ብር አይተካውም። ሚሊየን ብር በእውነት ነው የምላችሁ። እኔ በራሴ እንደ ራሴ ሳስበው ምንድነው አሁን ትላንትና ከሶሻል ሚዲያ እኔ አሁን ከሶሻል ሚዲያ እኔ ከቲክቶክ ሰፈር ርቅ ያለው በነገራችን ላይ ከቲክቶክ ርቅ ያለው አላይም። ቲክቶክ ትቼዋለሁ። ግን ከቲክቶክ ቀርጸው ወደ ዩቲዩብ ይለቁታል። ወደ ዩቲዩብ ሲለቁት አይቼ ነው ከዩቲዩብ ደርሶኝ ነው ከቤቱ ከዩቲዩብ ደርሶኝ እንጂ ቲክቶክ ትቼያለሁ እኔ። እና ተስማምተው ድሮ ልጆቻቸውን ያሳድጉ ነበር። በስምምነትም ስደት መጣች አይደለ? ለልጆቿ ብላ ለወጪ ብላ የላከችለት ነው። ገባችሁ? የሆነ ጊዜ ላይ እንደውም እየላከች ነው ልጅቷ ስትናገር የሰማሁት። እየላከች ነው። ግን ያም ሆኖ ግን የልጆቿን ድምፅ አለማሰማት ምን ማለት ነው? ልጆቿን ትናፍቃለች። 3 ልጆች አላት። ወላሂ እኔ እምባ ነው የተናነቀኝ። ደግነቱ ብዙ ሰው ተሰባስቦ እያወራበት ነበረ። ባሏም ተገኝቶ እሷም ተገኝታ ብዙ ሶሻል ሚዲያ ሳሚ የስደተኞች አባት እና አብርሽ ቄራው፣ ሳራ ዱባይ ላይ ያሉ ዱባይ እና ልብናን ነው የሚገኘው አብርሽ ቄራው ልጅ እና ዱባይ ያሉ ቲክቶከር እንዲህ ተሰሚነት ያላቸው ቲክቶከሮች እንዳለ ይዘውታል ጉዳዩ። ዱባይ ናት ልጅቷ። ግን ድሮ በስምምነት መጥተዋል። ለወጪም እየላከች ነው። ለልጆቿ ትምህርት ቤት ምን እየላከች ነው። ግን ምንድን ነው የሚቀይረው ሰው? ልጆቿን ደግሞ ደውላ አገናኘኝ ስትል አላገናኘሽም ብሎ ተቀየረ። ለምን? በእውነት እኔ በቃ መጨረስ አልቻልኩም ጉዳዩ ማለት ነው። በጨረሰው ደስ ባለኝ። ግን እንባ ተናነቀኝ። ለምን? የኛ ጉዳይስ ማን ይመልከት? የኛስ ጉዳይ ማን ነው የሚመለከተው? እኛስ ማን ነው የሚረዳን የሚለውን ውስጥ ያዘነ። በእውነት ነው የምላችሁ። እኔ ቪዲዮ አለ እኔ ጋር የሚፈልግ ካለ ሼር አደርግለታለሁ።
ለምን እኛ ማን ይዘንልን? ቆይ እኛ ማን ይረዳን? የሰው ቤት ከጠዋት እስከ ማታ እንዲህ በቃ እንቅልፋችን ራሱ እኮ እንቅልፋችን ጤነኛ እንቅልፍ አይደለም የምንተኛው። ወላሂ አሁን እንደኔ ጤነኛ እንቅልፍ አይደለም። የእንቅልፍ ጦት፣ የተስተካከለ ምግብ ማጣት፣ የተስተካከለ እረፍት ጊዜ ማጣት የምንጎዳው እኛ። ፀጉራችን ከቁሙ እስኪነቀል ድረስ እውነቴን ነው የምላችሁ። እኔ ፀጉሬ ከቁም ነው የሚወጣው፣ ከቁሙ ማለት ነው። ደግነቱ ብዛት አለው ፀጉሬ። እንደ መነቀሉ ቢሆን የለም ቅሌ ባዶ ይሆን ነበር። አዎ ቅሌ ባዶ ይሆን ነበር። ደግነቱ ብዛት ስላለው ቢወጣም ትንሽ ያካክሰዋል። ይሄ ምንድነው? ጤነኛ የሆነ እንቅልፍ አለመተኛት፣ ሰላምን ማጣት፣ እረፍት አለማግኘት፣ የተስተካከለ ምግብ በሰዓቱ አለማግኘት። ምግብ አጥተን አይደለም በእርግጥ አልሐምዱሊላህ፣ ግን ጊዜ ያንን ልጨርስ የሀበሻ ስራ ይሄ ነው። ጊዜ አግኝተን በአግባቡ ምግባችን አንበላም፣ እረፍት የለንም። በቃ የዚህ የቤቱ ስራ እንላለን፣ የሀገር ቤት የቤተሰብ በዛ ላይ ልጅ ያለበት ሰው። እኔ ልጅ ቢኖረኝ ምን ልሆን እያልኩ ወላሂ ነው የምላችሁ። ልጅ ቢኖረኝ እንዴት ልሆን? ወይኔ ላኢላሃ ኢለላህ። በእውነት በጣም ነው የሚሰማው። እኔ ትላንትና እንደው በቃ አልቅስ ነው ያልኩት። ለምን የእኛን ጉዳይ የሚመለከት ወይም ደግሞ እኛን የሚረዳ ይጠፋል? አንድ ሰው እንኳን እኛ ይደክማሉ። አንዳንድ የተማሩ ሰዎች ስለ ስደት እኔ አንዳንድ በሶሻል ሚዲያ የሚናገሩ አንዳንድ የተማሩ ሰዎች ነው ያየሁት። ሌላ የሚረዳን የለም። በተለይማ ይሄ የገጠሩ ማህበረሰብ፣ እኔ ተወልጄ ያደግኩበት ማህበረሰብ ስለ ስደት ምንነት በፍጹም አይገባውም። በእውነት እኔ ግራ ይገባኛል። ለምን የእኛን ጉዳይ የሚመለከታል? የእኛን ድካም የሚረዳ አጣን። አላሁ አክበር፣ አላሁ አክበር። ወላሂ አዛን እያለ ነው። አላህ ይፈርጀን፣ አላህ ይፈርጀን። ወላሂ ለእኛ ለስደተኞች አላህ ይፈርጀን። በቃ ይሄ ነው የምለው። አላህ ይመልከተን፣ ባለንበት አላህ ይመልከተን።